ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው በዚህ ቻናል ዘወትር ሰኞ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን በዛሬው የትረካ ሰዓታችን ከዛሬ 36 ዓመታት በፊት ግንቦት 8 1981 ዓ.ም ከአዲስ አበባ እስከ አስመራ በተዘረጋው የባለስልጣኖችና የጦር አዛዦች ቡድን ሴራ እየተጎነጎነ ሞት እየተደገሰ ነበር የድግሱም ተጋባዥ ኮሎኔል መንግስቱ ኃይለ ማርያም ሲሆኑ መፈንቅለ መንግስት በማድረግ ወደ ምስራቅ ጀርመን የሚበሩበትን ፕሌን ሙሉ ለሙሉ ለማጋየት ታልሟል ዝግጅቱም ተጠናቋል በፕሌኑ ውስጥ ኮሎኔል መንግስቱ ከነሙሉ ቤተሰቡ እንዲሁም ከ70 በላይ ኢትዮጵያውያንና የተለያዩ ሀገራት ዜጎች ተሳፍረዋል ሁሉ በእጁ የሆነው የደርግ ሰራዊት መፈንቅለ መንግስቱን እንዴት አስከደው ሞት የማይወደው የሚሸሸው ባለድመት ነፍሱ መንግስቱ እንዴት ተረፈ ይህንን ፊልም የሚመስለውን እውነተኛ ታሪክ ወደናንተ ለማድረስ ሁለት ምንጮችን እንጠቀማለን በቀዳሚነት የመፈንቅለ መንግስቱን ትንቅንቅ የሚያስቃኘንን ከቢቢሲ ያገኘነውን በመሐመድ ሰልማን የተጻፈውን ታሪክ አስቀድመን ዋናው የሁነቱ ጠንሳሽ የሆኑትን ሜጀር ጀነራል መርዕድ ንጉሴ ለወገንና ለአገር ክብር ሜጀር ጀነራል መርዕድ ንጉሴና ኢትዮጵያ ከተሰኘው በልጆቻቸው በተጻፈው መጽሐፍ ውስጥ ዕለቱንና የሳቸውን ድርሻ የሚያወሱ ምዕራፎችን አከታትለን እናቀርባለን በትረካው ውስጥ የዛሬ 35 ዓመት በማለት የተገለጸው ጽሑፉ በተጻፈበት ዓመተ ምህረት ሲሰላ እንጂ ታሪኩ ከተፈጸመ 36 ዓመታትን ማስቆጠሩን ለማስታወስ እንወዳለን ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እስከ ትረካው ማብቂያ ድረስ አብራችሁን ቆዩ የዛሬ 35 ዓመት ማክሰኞ ለታ የወጣችው ጨረቃ ጤፍ ታስለቅም ነበር ሌተናር ኮሎኔል ታደሰ ናቸው እንዲያሚሉት እንደ ትላንትና ያስታውሷታል የነፍስ ውጪ ነፍስ ግቢ ሌሊት እርሳቸው ያኔ የ102ኛው አየር ወለድ ኢታማዦር ሹም ነበሩ 35 ዓመት ብዙ ነው ግንቦት 8 የሆነው ግን ዛሬም ድረስ እንቆቅልሽ ነው እንደው በደፈናው ተውኔታዊም ነበር ማለቱ ይቀል ይሆን የጦር ኃይሎች ኢታማዦር ሹም ጀነራል መርዕድ ንጉሴ የኢትዮጵያን ባንዲራ ራሳቸው ላይ ጠምጥመው ምናልባትም እንደ መይሳው ካሳ ሽጉጣቸውን የጠጡባት ምሽት እርግጥ ነው በጀነራል መርዕድ ዙሪያ ብዙ የሚጣረስ ታሪክ አለ ባንዲራ ለብሰው ነበር ከሚለው ሰነድ አልባ ተረክ ጀምሮ እስካማማታቸው ድረስ ይሄው 35 ዓመት እንኳን ያልፈታው ምስጢር ሻምበል ኢዮብ አባተን እዚህ ጋር እናምጣቸው ያኔ የወታደራዊ ደህንነት ባልደረባ ነበሩ ከዚያ በኋላም ስለ መፈንቅለ መንግስቱ ጥናት አድርገዋል ስለ ጀነራል መርዕድ አሟሟት በስፋት ከሚታመነው በመጠኑም ቢሆን ያፈነገጠ ታሪክ ጽፈው አስነብበውናል ጀነራል መርዕድ ራሳቸውን ባጠፉ አፍታ እዚያ ደረስኩ ያለ አንድ የልዩ ብርጌድ ወታደር ነገረኝ ብለው ለቢቢሲ እንደተናገሩት ከሆነ ጀነራል መርዕድ ያን ምሽት ራሳቸው ላይ ቢተኩሱም ነፍሳቸው ወዲያውኑ አልወጣችም ሺህ ወታደር ሲያዙ ኖረው ሞት አልታዘዛላቸው አምቡላንስ ተጠርቶ ቢመጣም አምቡላንሷ ወደ ሆስፒታል አልወሰደቻቸው ወደ ቤተ መንግስት እንጂ አምቡላንሷ ውስጥ እስከ ንጋት ድረስ ያጣጣሩ ነበር ቢያንስ ለ6 ሰዓታት በሁለት ወታደሮች እየተጠበቁ ጣር ነገሩ
ሆን ተብሎ የተፈጸመ የጭካኔ ተግባር ይመስላል። አሊያም ደግሞ ዘመኑ የወለደው የበዛ ፍርሃት። በዚያች የነፍስ ውጪ ነፍስ ግቢ ቅጽበት ማን ደፍሮ የመፈንቅለ መንግስትን አውራ አቀናባሪና ጎንጓኝ ሕክምና ያገኙ ብሎ ይጮሃል? አንተ የነዚህ ከሃዲዎች ጠበቃ ማን አደረገህ ብባለስ ይላል። የአይን እማኙ ዝምታን ለምን እንደመረጠ ሲተርክ በስራ ስንዋከብ ቆይተን ወደ አምቡላንሷ ከሌሊቱ 10 ሰዓት ስንመለስ የጀነራሉ ህሊና የሚረብሸውና አንጀት የሚያላውሰው የጣርና የሲቃ ድምጻቸው ከበፊቱ ቀንሶ ይሰማ ነበር። በዚህ ረገድ የአየር ኃይሉ አዛዥ ጀነራል አምሃ እድለኛ ነበሩ ማለት ይቻላል። የሟችና ያሟሟት እድለኛ ካለው ጀነራል አምሃ ሽጉጣቸውን መኪናቸው ውስጥ ረስተው ነበር ወደ ስብሰባው የገቡት። ሽጉጥ ፍለጋ ተሯሯጡ። መከላከያ አንድ ቢሮ ዘው ብለው ሲገቡ ግርግዳ ተደግፈው የቆመ ክላሽ አገኙ። እስከ ወዲያኛው አሸለቡ። ጀነራል መርዕድ እያጣጣሩ ከሚገኙበት አምቡላንስ ውስጥ በሁለት የልዩ ብርጌድ ወታደሮች እየተጠበቀ ከነበረው አምቡላንስ ውስጥ የእርሳቸውም ሬሳ ተጠቅሎ እንደ ነገሩ ተጋድሞ ነበር። እንደ ሻምበል ኢዮብ የማያወላዳ የአይን እማኝ ከሆነ ቢቢሲ ሻምበል ኢዮብን ይጠይቃል። ሻምበል ግን እኮ ይሄ ጀነራል መርዕድን አሟሟት በተመለከተ የሚሉን ነገር እስከዛሬ ያልተሰማ ታሪክ ነው። ነገረኝ የሚሉት ወታደርን ያምኑታል? ሻምበሉም ይመልሳሉ። የልዩ ጥበቃ ብርጌድ የመምሪያ ረዳት መኮንን የነበረ ሰው ነው። ይህ መኮንን ጀነራሎቹ በእስር ላይ ያሉ ያስተዳደራዊ ጉዳያቸውን እንዲፈጽሙ ከተመደቡት መኮንኖች አንዱ ነው። ያን ምሽት ያየው ነገር እስከዛሬም ይረብሸዋል። ታሪክ ተዛብቶ ሲነገር ተበሳጭቶ ነው እኔን ያገኘኝ። እውነታውን አስተካክለ ጻፍ፣ እኔ እዚያው የነበርኩ ወታደር ነኝ ነው ያለኝ። በዚያ ምሽት እሱ እዚያ ስለመኖሩ ከሌሎች አረጋግጫለሁ። ግንቦት 8 የነፍስ ውጪ ነፍስ ግቢ ዕለት አየር ወለዱ ጀነራል አበራ አበበ የገዛ አለቃቸውን የመከላከያ ሚኒስትሩን ጀነራል ኃይለ ጊዮርጊስን በሽጉጥ ገድለው የዘበኛ ልብስ አስወልቀው የወታደር ዩኒፎርማቸውን ቀይረው ሲኒማዊ ኩነት በሚመስል አኳኋን አጥር ዘለው ከመከላከያ ግቢ ያመለጡበት ቀትር። ይህ ታሪክ አሻሚ ነው። ለምን አመለጡ? ለምን ሚኒስትሩን ገደሉ? እንዴት መፈንቅለ መንግስት የሚያህልን ነገር እየመሩ አንድ ሚኒስተር ስለገደሉ ብቻ እንደ ተራ ነፍሰ ገዳይ ሊያመልጡ ይችላሉ? 35 ዓመት ያልመለሳቸው ጥያቄዎች። ግንቦት 8 የነፍስ ውጪ ነፍስ ግቢ ዕለት ጀነራል ፋንታ በላይ ለ3 ቀን 3 ሌሊት ኮንቴነር ውስጥ የሚላስ የሚቀመስ በሌለበት የተደበቁበት ምሽት። ጀነራል ፋንታ የትምህርት ዝግጅታቸውና የአመራር ብቃታቸው ለርዕሰ ብሔርነት አሳጭቷቸዋል። ምናልባትም ሰኢረ መንግስቱ ተሳክቶ ቢሆን ኖሮ ኢትዮጵያን የሚመሯት ፕሬዝዳንት ፋንታ በላይ ነበሩ። ይሄን የጀነራል ፋንታ በላይን ድርጊት ተከትሎ ማሽሟጠጥ የሚቀናው ሰፊው ህዝብ ተቀኘ ተባለ። ፔፕሲ ኮካ ኮላው ከከተማ ጠፍቶ ፋንታ ተገኛሉ በኮንቲነር ሞልቶ። ግንቦት 8
የነፍስ ውጪ ነፍስ ግቢ ምሽት። ከሁሉም በላይ ኢትዮጵያ በብዙ ጽናት በብዙ ትጋት አምጣ ያዋለደቻቸው ለወግ ማዕረግ ያበቃቻቸውን እጅግ ውድና ምትክ የለሽ የሚባሉ ጀነራሎቿን በአንድ ጀንበር ያጣችበት ምሽት። አይደለም አገረ ኢትዮጵያ አህጉር አፍሪካ ሳትቀር ከተቀረው ዓለም ወራሪ ጦር ቢገጥማት ከፊት ልታሰልፋቸው የምትችላቸው ምርጥ ጀነራሎቿ ነበሩ። ግንቦት 8 የሆነው በትክክል ምንድነው? ጓድ ሊቀመንበር ምስራቅ ጀርመንን ለመጎብኘት ክብርት ወይዘሮ ባንቺንና ልጃቸውን ትዕግስትን ወይም ትምህርትን አስከትለው በትረ መኮንናቸውን እየወዘወዙ ቦሌ ተገኙ። ረፋድ ላይ መንጌ ቆቅናቸው ሆን ብለው ሰዓት ያዛባሉ። ጠላትን ለማወናበድ ወይ ረፈድ ወይ ቀደም ይላሉ። እርሳቸው ላይ የሚዶልተው ብዙ ነዋ። ያን ለታም እንዲህ ያደረጉ። ማልጄ ነው የምሳፈረው ብለው ለደህንነት ሚኒስትራቸው ተናገሩ። ሚኒስትሮቻቸው እውነት መስሏቸው ቦሌ ማልደው ደረሱ። እርሳቸው ግን ረፋድ ላይ ግንባራቸውን ቅጭም አድርገው ከቸች። ብዙዎቹ ጀነራሎች እስከዚያች ሰዓት ድረስ ይቁነጠነጡ ነበር። ቶሎ ወደ ቢሮ መመለስ አለባቸው። አጣዳፊ ስራ ነው የሚጠብቃቸው። መንጌን ወደ መንግስተ ሰማይ ልኮ መሬት ላይ አዲስ መንግስት የማቆም ብርቱ ስራ አለባቸው። ጀነራሎቹ ጦርነት ታክቷቸዋል። በመንጌ ቆራጥ አብዮታዊ አመራር ሺህ የደሃ ልጆችን መማገድ አንገሽግሿቸዋል። በአፋቤቴ በቀይ ኮከብ በባህረ ነጋሽ ዘመቻ 10 ሺዎች እንደ ቅጠል ረግፈዋል። ጦርነትን እንደ ስራ የያዘ መንግስት ህዝብ ሊመራ እንዴት ይቻለዋል ሲሉ ነበር ድምጻቸውን ዝግ አድርገው የሚያጉረመርሙት። መንግስቱ ይህን ማጉረምረም ከሰሙ ጀነራሎቹን አይምሯቸው። ማዕረጋቸውን በመቀስ ግንባራቸውን በሽጉጥ ሊነድሉት ይችላሉ። አድርገውታልም። የናደው እዝ ዋና አዛዥ ብርጋዴር ጀነራል ታሪኩ አይኔን አሳዛኝ ፍጻሜን የሰማ ከመንጌ ጋር አይቀልድም። የአገሪቱ ምጣኔ ሀብት ደቋል። ህዝብ ተርቧል። ወታደሩ ኮቾሮ እየበላ ነው የሚዋጋው። የገዛ ልጁንና ሚስቱን እንኳን ማየት አይፈቀድለትም። ጀነራሎቹ የገዛ ወገናችንን ትርጉም በሌለው ጦርነት ለምን እናስጨርሳለን? ደግሞስ የሰሜኑ ችግር በፖለቲካ እንጂ በአፈሙዝ ይፈታል እንዴ? እያሉ ያግረመርሙ ነበር። መንጌ ሳይሰሙ ኮሎኔል መንግስቱ ግን ሁሉን ነገር ወደ ጦር ግንባር እያሉ ጦርነቱን ገፉበት። በዚያ ላይ ከጦር አዛዦቻቸው ይልቅ ካድሬዎቻቸውን ማመና በዙ። ይሄ ሰውዬ እኛንም አይሰማ ከሆነ ለምን አናስወግደው አሉ ጀነራሎቹ ማንንም ሳይሰማቸው። መፈንቅለ መንግስት ለማካሄድ ዝግጅት ተጧጧፈ። ለዚያ ነው ያን ቀን ግንቦት 8 መንጌን ቶሎ መሸኘት የነበረባቸው። ከሻዕቢያ ጋር ቶሎ ለድርድር መቀመጥ ያሻል። ይሄን የውጭውን ሽርጉድ ገና ድሮ መንጌን የከዱት ሻለቃ ዳዊት ወልደ ጊዮርጊስ አሰናድተውታል። ጀነራሎቹ የመንጌን ወደ ምስራቅ ጀርመን መሸኘት ይቅርታ የመንጌን እስከ ወዲያኛው መሸኘት
በጉጉት እየጠበቁ ያሉት ለዚህ ነው። የዛሬ 35 ዓመት ግንቦት 8 ረፋድ ላይ ሰዓቱ አልገፋ አለ። ወግነውና መሪን መሸኘት ጓድ ሊቀመንበር በሰላም ይመልሶ እያሉ ቀኝ ወግራ ተሰይመው ተሰናበቷቸው የገዛ ጀነራሎቻቸው። መንጌ ያችን ተወርዋሪ ኮከብ የመሰለች ፈገግታቸውን ቦግ እልም እያደረጉ አጸፋውን መለሱ። ለምን ይሆን ግን ፈጣሪ ላምባገነኖች ችምችም ያለ የተፈለፈለ በቆሎ የሚመስል ጥርስና ረጅም እድሜን የሚቸረው? የሚደንቀው ታዲያ በዚያች ዕለት የቦሌ ሽኝት ጀነራል መርዕድ ንጉሴ አልተገኙም። ይሄ ቀላል ፖለቲካዊ ህጸጽ ተብሎ ሊታለፍ ይችላል። ጊዜያቸው ነው ሊባልላቸውም ይችላል። ምክንያቱም ዘመኑ የጥድፊያ ነው፣ የጦርነት። በየግንባሩ ገንጣይ አስገንጣይ ለመፋለም የወገን ጦር ከሺህ የወንበዴ ጦር ጋር ተናንቆ እየተዋደቀ ነው። ፈንጂ እየረገጠ ነው። በእንዲህ ያለ ቀውጢ ጊዜ ለሽኝት መኳኳል ቅንጦት ሊሆን ይችላል። ቢሆንም ጀነራሉ ደግ አልሰሩም። መርዕድ ምን ነው ቀረ? ምንስ ብርቱ ጉዳይ ቢገጥመው ቆራጡን መሪያችንን መሸኘት አልነበረበትም የምትል የሰናፍጭ ቅንጣት ታህል ጥርጣሬ ሳይገባቸው አልቀረም። የደህንነቱ ሹምን ኮሎኔል ተስፋዬ ወልደ ስላሴን ኢታማዦር ሹሙ ደግ አልሰሩም። እንደምንም ብለው አለቃቸውን መሸኘት ነበረባቸው። እርሳቸው በተቃራኒው መከላከያ ሚኒስቴር ውስጥ ከኢትዮጵያ ሆቴል ፊት ለፊት ከአምባሳደር ሲኒማ ጎን ከቢሮአቸው ቁጭ ብለው የክፍለ ዘመኑን አስገራሚ የስዒረ መንግስት ተውኔት እየጻፉ ነበር። የመንጌ አውሮፕላን ለምን አልጋየም? ጓድ መንግስቱ ለምሳ ያሰባቸውን ለቁርስ ማድረግን ተክነውበት ሊሆን ይችላል። በዚያች ዕለት ግን ቁርስም ምሳም ራትም ሊደረጉ የነበሩት እርሳቸው ናቸው። ይህን ፈጽሞ አያውቁም። አውሮፕላኑን የተሳፈሩትም የሳት ራት ሆነው ነው። የተሳፈሩባትን አውሮፕላናቸው ሰማይ ላይ እንዳለ የማጋየቱ ነገር ያበቃለት ተቦክቶ ያለቀ የደቀቀ ጉዳይ ነው። ይህን ያጸደቁት ደግሞ ከሞላ ጎደል ሁሉም የጦር አዛዦች ነበሩ። ድንገት መንጌን ሸኝተው ሲመለሱ ቆፍጣና ወታደራዊ መንፈሳቸው በኖና ተኖ የባህታዊ ሐሳብ በልባቸው አደረ። ጓዶች ለምን እንዋጋለን ግን? እንዴት ማለት? እሱን ለመግደል ብለን የሰባ ንጹሃን ነፍስ ከመናጠፋ ኖ ወደ ኋላ ባንመለስ ነው የሚሻለው። በዚህ ጉዳይ ተስማምተን የጨረስነው አይደለም። ተስማምተን ሊሆን ይችላል። ነገር ግን ወዘሮ ባንቺስ፣ ልጃቸውስ፣ አብራሪዎቹስ ወገኖቻችን አይደሉ? ምን አጠፉና ነው በዚህ ሰውዬ ጦስ የሚጠፉት? ይሄ ሐሳብ ምናልባትም ከአየር ኃይል አዛዥ ጀነራል አማሃ የመጣ ሳይሆን አይቀርም። እና ምን በጀ ጓዶች? ምናልባት እርጋታ የማይለያቸው ሰብሳቢው ጀነራል መርዕድ እንዲያጠይቀው ይሆናል። ባይሆን በጦር አውሮፕላን አስገድደን አስመራ ብናሳርፍ አይሻልም? ይሄ
ከጀነራል አምሃ የመጣ መፍትሄ ሊሆን ይችላል። አስመራም አይሆን ነው በሙሉ መንጌ የሚል አየር ወለድ ነው ያለው። በዚህ ጊዜ ምናልባትም የዘመቻ አዛዡ ጀነራል አበራ እምር ብለው እንዲህ ተናግረው ይሆናል። ምንድነው ይሄ ውልውል? ተስማምተን ተግባብተን በአንድ ያጸደቅነው የምን መንሸራተት ነው? ይሄ እኮ ፌዝ አይደለም፣ መፈንቅለ መንግስት ነው ያካሄደን ያለነው። የሊቀ መንበሩን አውሮፕላን ካላጋየን ኋላ የምንጋየው እኛው ነን። ውርድ ከራሴ። ጀነራሎቹ መግባባት ተሳናቸው። ይህ ጉዳይ የመጨረሻቸው መጀመሪያ ሆነ። ጀነራሎቹ በመከላከያ ሚኒስቴር ግቢ አንደኛ ፎቅ ላይ ፊቷን ወደ ክቡ የብሔራዊ ባንክ ህንጻ ባዞረች አንዲት የስብሰባ አዳራሽ ታድመው በኢትዮጵያ ዕጣ ፈንታ ላይ እንዲህ ጉንጭ አልፋ ክርክር ያደረጉ ሳለ ጓድ ሊቀ መንበር መንግስቱን የያዘው አውሮፕላን በሰማይ ላይ ሳይጋይ አስመራም ተገዶ ሳያርፍ የኢትዮጵያ የአየር ክልል እየቀዘፈ ራቀ። ደብረዘይት አየር ኃይል ግቢ አውሮፕላኑን ለመምታት በተጠንቀቅ የነበሩት ጀቶችም ሞተር አጠፉ። በአስመራ ግን መንጌ ተገድሏል። በአስመራ የግዙፉ ሁለተኛው አብዮታዊ ሰራዊት አድራጊ ፈጣሪ ስመጥሩ ጀነራል ደምሴ ቡልቶ ናቸው። እንዲያውም የስኢረ መንግስቱ ሁነኛ ጠንሳሽ ሳይሆኑ አይቀሩም። ምክትላቸውን ጠርተው ነገሩ ሁሉ መልክ መያዙን አረጋገጡ። ጀነራል ቁምላቸው በአራት አንቶኖቭ የታጨቁ 433 ልዩ ኮማንዶዎችን አሳፍረው ወደ አዲስ አበባ ጉዞ እንዲጀምሩ አዘዟቸው። ጀነራል ቁምላቸው አገሪቱ አለኝ የምትላቸውን የአየር ወለድ አባላት ዳይ ተንቀሳቀስ አሏቸው። በወታደር ቤት አለቃ ሲያዝ አቤት ጌታዬ እንጂ ለምን ጌታዬ አይባልም። ሶቪየት ሰራሽ አንቶኖቭ ውስጥ እንዳሉ ድንገት ጀነራል ቁምላቸው እምር ብለው ተነሱ። የሃሎ መነጋገሪያቸውን ረዳታቸው አቀበሏቸው። አንድ በራሪ ወረቀት ከኪሳቸው አውጥተው ማንበብ ጀመሩ። መንጌ ተገድሏል። ጦርነት አብቅቷል። እንኳን ደስ ያላችሁ ጀነራል ቁምላቸው። እዚያ አንቶኖቭ ውስጥ ያለው ወታደር በሙሉ በታላቅ ፌሽታ አጨበጨበ። በዚያ አንቶኖቭ ውስጥ የነበሩትና ዛሬም በህይወት የሚገኙት ሌተናንት ኮሎኔል ካሳዬ ታደሰ ለቢቢሲ አማርኛ እንደተናገሩት መንግስቱ ተገድሏል ሲባል መጀመሪያ ደነገጡ። ከዚያም ሁሉም ሲያጨበጭብ እኔም ማጨብጨብ ጀመሩ ሲሉ የወቅቱን ድራማ ገልጸዋል። ሰማይ ላይ አንቶኖቭ ውስጥ ይህ ሲሆን የአስመራ ሬዲዮ በበኩሉ መንግስቱ መገደሉን አወጀ። ከአንድ ሰዓት ተኩል በረራ በኋላ ጀነራል ቁምላቸው ኮማንዶአቸውን ይዘው አዲስ አበባ ጦር ኃይሎች ልደታ አርሚ አቪዬሽን ገብተዋል። ግማሾቹን ኮማንዶች ደግሞ እዚያው ቦሌ አየር መንገድ እንዲቆጣጠሩ አድርገዋል። የዚህ ልዩ ኮማንዶ ተግባር ራዲዮ ጣቢያውን በመቆጣጠር መከላከያ ሚኒስቴር ለሚገኙት መፈንቅለ መንግስት አድራጊዎች ደግሞ ከለላ መስጠት፣ ድንገት ለመንጌ አንገቴን እሰጣለሁ የሚል ኃይል ካለ አንገቱን እንደ ዶሮ መቀንጠስ ነው። የሚገርመው
የአስመራ ሬዲዮ መንግስቱ ኃይለ ማርያም እስከ ወዲያኛው እንደተሰናበቱ ያወጀው ገና ረፋድ ላይ ነበር። በመሆኑም ጀነራል ቁምላቸውም እስከ መጨረሻው የሚያውቁት መንግስቱ መገደሉን ነው። ሌተናር ኮሎኔል ካሳይም ይህንን ለቢቢሲ አረጋግጠዋል። ከጦላይ የመጣው ሰራዊት መፈንቅለ መንግስቱን ለማቃናት ከአስመራ በጀነራል ቁምላቸው እየተመራ አዲስ አበባ ከገባው ኃይል ሌላ ከጦላይም አንድ ሻለቃ ተንቀሳቅሷል። ጀነራል ውበቱ ጸጋዬ ከሴረኞች ጋር በሱሱም ቢሆን ሳይመሳጠሩ አልቀሩም። አሁንም ድረስ በህይወት አሉ። አሜሪካን ሀገር ወደ አዲስ አበባ የሚላከውን ጦር አዘጋጅተው እሳቸው ከሰሜን ኮሪያ የመጣ ልዑካን ቡድንን ተቀብለው እያነጋገሩ ነበር። ጦላይ ያለው ልዩ ኮማንዶ የቁልምጫ ስሙ ስፓርታ ይባላል። ሰሜን ኮሪያዎች ለከተማ ውጊያ ለጨበጣ ፍልሚያ በልዩ ጥንቃቄ ያሰለጠኑት ጦር ነው። ጀነራል ውበቱ ጥርት ያለ መመሪያ ባይደርሳቸውም 150 የሚሆኑትን ምርጥ ምልምሎች በወታደራዊ ሄሊኮፕተር ወደ አዲስ አበባ ላኳቸው። ፖስታ ቤት መገናኛ ሚኒስቴር አካባቢ በሚገኝ ሜዳ ላይ ሆነው ትዕዛዝ እንዲጠባበቁ ተደረገ። ኋላ ላይ 4ኛ ክፍለ ጦር አምባሳደር ጋር ኢትዮጵያ ሆቴል ጎን መከላከያ ሚኒስትር ውስጥ ከኢትዮጵያ ሆቴል ትይዩ በዋናው የመከላከያ ህንጻ አንደኛ ፎቅ የጠቅላይ ኢታማዦር ሹሙ የመሰብሰቢያ አዳራሽ ይገኛል። ይህ አዳራሽ ፊቱን ወደ ወርቃማው የብሔራዊ ባንክ የሰጠ ነው። በዚህ አዳራሽ 18 መፈንቅለ መንግስት አድራጊዎች ሴራ እየጎነጎኑ ነው። ቁጥራቸው ይጨምራል ይቀንሳል። ሆኖም ባገሪቱ አንድም የቀረ ቱባ ጀነራል የለም። በኢትዮጵያ የመጀመሪያው አብዮታዊ ጀነራል ተወዳጁ ደርባባው አንደበታቸው የረጋው ጀነራል መርዕድን ጨምሮ የባህር ኃይል አዛዡ ሪር አድሚራል ተስፋዬ ብርሃኑ፣ የአየር ኃይል አዛዡ ጀነራል አመሃ፣ የምድር ጦር አዛዡ ጀነራል ኃይሉ፣ የፖሊስ ሰራዊት አዛዡ ጀነራል ወርቁ ይገኙበታል። ስለ ጀግንነታቸው ሳር ቅጠሉ የመሰከረላቸው እነ ጀነራል ፋንታ በላይ፣ እነ ጀነራል አበራ አበበ፣ እነ ጀነራል ደምሴ ቡልቶም አሉበት። ስለነዚህ ጀነራሎች የጦር ጀብድ እንኳን ወታደሮቻቸው አንዳንድ የሰሜን ተራሮችም አፋውጥተው ባይናገሩ ማን ቀረ ታዲያ? እርግጥ ነው ጀነራል ደምሴ ቡልቶ በአካል አምባሳደር ብሔራዊ አካባቢ አይሆኑ እንጂ በመንፈስ አብረዋቸው ናቸው። እርሳቸው አስመራ ትልቁን የቤት ሥራ ሰርተው ጨርሰዋል። የሀገሪቱ 2/3ኛ ጦር በርሳቸው ስር ነው ያለው። አሁንም ድረስ አስገራሚው ነገር ታዲያ የአስመራ ጦር መጀመሪያ በታቀደው መሰረት የመንጌ አውሮፕላን መመታቷን ነው የሚያውቀው። ይህንኑም በሬዲዮ አስነግሯል። እነዚህ 18 የጦር አበጋዞች ግማሽ ሚሊዮን የሚጠጋውን የአገሪቱን ሰራዊት ያዛሉ። ሁሉም በመፈንቅለ መንግስቱ ጉዳይ ላይ መግባባት ደርሰዋል። ሆኖም እዚያው
መከላከያ ሚኒስትር ስብሰባ ላይ ናቸው። ይህ ይሆን መዘናጋትን የፈጠረባቸው? ምን አይነት ምድራዊ ኃይል መጥቶ ይህን ኩዴታ ሊያከሽፍ ይችላል? ስክነት የራቃቸው ጀነራል አበራ ብቻ ናቸው። እስራኤል ነው የተማሩት። የዘመቻ አዛዡ ጀነራል አበራ ወትሮም ችኩል ናቸው ይባላል። ቀልባቸው የሆነ ነገር ሳይነግራቸው አልቀረም። በስብሰባው መካከል ወጣ እያሉ ግቢውን ይቃኛሉ። በዚህ መሃል የታንክ ቃቃታ የሰሙ መሰላቸው። የመከላከያ አስተዳደር መምሪያ አዛዡን ጀነራል ኡመርን አስከትለው የመከላከያ ግቢ የባንዲራ መስቀያው ጋር ቆመው መከላከያ ቢሮ ውስጥ ያለውን ሰው በሙሉ ወደ ግቢው እንዲሰለፍ አዘው ንግግር ማድረግ ጀመሩ። የመንጌን ፍጻሜም አበሰሩ። ተጨበጨበ። ቪቫ ኩዴታ ተባለ። የመከላከያ ሚኒስትሩ መገደል። የደህንነት ሚኒስትሩ ተስፋዬ ወልደ ስላሴ ሴራ ሸቷቸዋል። ባምቢስ ከሚገኘው የደህንነት ቢሮአቸው እየበረሩ ወደ ሚኒሊክ ቤተ መንግስት ነዱ። የመንጌን ልዩ ረዳት መንግስቱ ገመቹን ጠርተው አስቸኳይ ስብሰባ ጀመሩ። እነ ፍቅረ ስላሴ ወግደረስም አሉበት። እንዲያውም ሰብሳቢው እርሳቸው ናቸው። መከላከያ ሚኒስትሩን ጀነራል ሀብተ ጊዮርጊስን ጠርተው ለመሆኑ በቢሮህ ምን እየተካሄደ እንደሆነ ታውቃለህ ብለው ጠየቁ። አረ በፍጹም አሉ ሚኒስትሩ። ሄደው እንዲያጣሩ ሐሳብ ቀረበ። በሄዱበት ይቀራሉ ያለ አልነበረም። ሚኒስትሩ ቁልቁል ወደ አምባሳደር በረሩ። ወደ ግቢያቸው ገብተው ወጡ። ጀነራል ሀብተ ጊዮርጊስ ወትሮም ከጀነራል አበራ ጋር እስተዚህም ናቸው። ራንዲያውም አይንና ናጫ። ጀነራል አበራ የሆነ የቀፈፋቸው ነገር ያለ ይመስላል። ጀነራል መርዕድ ከሚመሩት ስብሰባ በየመሃሉ እየወጡ ኮሪደሩን አካባቢውን ይቃኙና ይመለሳሉ። ድንገት ለቅኝት ደረጃውን ሲወርዱ መከላከያ ሚኒስትሩ ደግሞ ደረጃውን ሲወጡ ተገጣጣሙ። አበራ ምንድነው የማላውቀው ስብሰባ ሳይሉ አልቀሩም። አንድ ሁለት ተባብለውም ሊሆን ይችላል። ብቻ ጀነራል አበራ በቅልጥፍና ሽጉጣቸውን አውጥተው መከላከያ ሚኒስትሩ ላይ አከታትለው ተኮሱ። ጦር ኃይሎች ቢወሰዱም አልተረፉም። ጀነራል አበራ እንዴት አመለጡ? ለምን አመለጡ? ይህ ሁሉ ሲሆን ከአስመራ የመጣው የጀነራል ቁምላቸው ሰራዊት ጦር ኃይሎች ግቢ ውስጥ በተጠንቀቅ ትዕዛዝ ይጠባበቃል። እንዲያውም ስልክ ወደ ጀነራል አበራ ደውሎ አልተነሳለትም። ከጦላ የመጣውና በሰሜን ኮሪያዎች የሰለጠነው የስፓርታ ጦርም ፖስታ ቤት አካባቢ ስራ ፈቶ ሜዳ ላይ ተቀምጧል። ሁሉም ታዲያ ሪፖርት የሚያደርጉትም ትዕዛዝ የሚቀበሉትም ከጀነራል አበራ ብቻ ነው። የዘመቻ መምሪያ ኃላፊ እሳቸው ናቸው። ጀነራል አበራ ግን
ያልተጠበቀ ነገር ፈጽመው ችግር ውስጥ ገብተዋል። መከላከያ ሚኒስትሩን ከገደሉ በኋላ ወደ ቢሮ አልተመለሱም። ልዩ ኮማንዶነት የሰለጠኑት ጀነራሉ በአጥር ዘለው አምልጠዋል። አንዳንዶች ከጎን የሚገኘውን ቡና ገበያ ግቢ ገብተው ዘበኛ ማርከው የወታደር ልብሳቸውን አውልቀው የዘበኛ ልብስ ለብሰው ተሰወሩ ሲሉ፣ ሌሎች ደግሞ የለም ከመከላከያ የወጡት በአጥር ሳይሆን በበር ነው፣ የአንድ ሰራተኛ ልብስ ቀይረው ነው ይላሉ። የጀነራል አበራ ከመከላከያ መሰወር ነገሮችን አመሰቃቀለው። ከጦላይና ከአስመራ የመጣው ኃይል ምን ማድረግ እንዳለበት ግራ ገብቶት እርሳቸውን ይፈልጋል። እርሳቸው ግን ስልክ አያነሱም፣ ቢሮም የሉም። በዚያ ዘመን ሞባይል የሚባል ነገር አይታወቅ ነገር። ጀነራሎቹ ራሳቸውን ለምን አጠፉ? ግንቦት 8 ቀትር 8 ሰዓት ግድም የጀመረው መፈንቅለ መንግስት ራሱን በራሱ እየተበተበ አንድም ፋይዳ ያለው ነገር ሳያከናውን መሸበት። ደህንነቱ ተስፋዬ ወልደ ስላሴ ሻምበል መንግስቱ ገመቹን ይዘው መከላከያን አስከበቡ። ለዚያውም በታንክና በብረት ለበስ። ከዚያ በፊት ግን ነገሩን በሰላም እንጨርሰው በሚል ሽማግሌ ተልኳል። ሌተናል ኮሎኔል አዲስ ተድላና ኮሎኔል ደበላ ዲንሳ ነበሩ አደራዳሪዎቹ። መፈንቅለ መንግስቱ ያበቃለት ጉዳይ ነው። ምንም ድርድር ብሎ ነገር የለም። ባይሆን አግዙን ሳይሏቸው አይቀርም እነ ጀነራል መርዕድ። ዞሮ ዞሮ ሰዓቱ ነጎደ። ማስታወቂያ ሚኒስትር አልተያዘም፣ ራዲዮ ጣቢያ አልተያዘ፣ ቴሌ አልተያዘ። ሰዓቱ ነጎደ። የሳር ቅጠሉ አዛዦች በሙሉ እዚያ መሆናቸው ሳያዘናጋቸው አልቀረም። የጀነራል አበራ ድንገት ሰው ገሎ መሰወር ግን ነገሮችን አወሳሰበ። የመንጌ ቀኝ እጅ ሞክሻቸው መንግስቱ ገመቹ የልዩ ብርጌድ ኃይላቸውን ከ4 ኪሎ አንቀሳቀሱ። በሂልተን አድርገው አምባሳደር ጋር ሲደርሱ መከላከያ ሚኒስትሩን ክበብ አሉ። ውስጥ እነ ጀነራል ፈንታ በላይ፣ እነ ጀነራል አምሃ፣ እነ ጀነራል መርዕድ ምን ያደረጉ እንዳሉ የሚያውቅ ምድራዊ ኃይል የለም። ሆኖም በዚያ ሰዓት መከበባቸውን እንደተረዱ ከአስመራ ይመጣል የተባለው ኃይል ባለመድረሱ ተስፋ ቆርጠው ሊሆን ይችላል። ብቻ ጀነራል መርዕድና ጀነራል አምሃ ዛሬም ድረስ ግልጽ ባልሆነ ሁኔታ እዚያው ራሳቸውን አጠፉ። ድህረ ታሪክ ግንቦት 9 ማታ ኮሎኔል መንግስቱ ከምስራቅ ጀርመን ጉብኝታቸውን አቋርጠው ኮሽታ ሳያሰሙ ተመለሱ። ግንቦት 10 ጀነራል ደምሴ ቡልቶ በገዛ ወታደሮቻቸው ተገደሉ። ከእርሳቸው ጋር በድምሩ 18 ከፍተኛ መኮንኖች ተመሳሳይ ክፉ ዕጣ ገጠማቸው። በሟቾቹ ሬሳ ላይ እጅግ የሚቀፍ ታሪክ የሚጸየፈው የሰይጣን ድርጊት ተፈጸመ።
ከ3 ቀን በኋላ ጀነራል ፋንታ በላይ ከተደበቁበት ኮንቴነር ወጡ። ለጥቂት ወራት ማዕከላዊ ለብቻቸው ተነጥለው ታስረው ሳሉ እስከዛሬም ይፋ ባልሆነ ሁኔታ ጠባቂያቸውን ገድለው ሊያመልጡ ሲሉ ተገደሉ ተባለ። በሶስተኛው ሳምንት መከላከያ ሚኒስትሩን ገድለው ያመለጡት ጀነራል አበራ ጉለሌ አካባቢ ከተደበቁበት ዘመድ ቤት ተከበቡ። በመስኮት ዘለው ጣሪያ ላይ ወጥተው ሊያመልጡ ሲሉ በአንድ ወጣት ፖሊስ ግንባራቸውን ተመተው ወደቁ። አንዳንድ የሰው መረጃዎች ጀነራል አበራን አሳልፎ የሰጣቸው ዘመድ ዛሬም ድረስ በጸጸት ይኖራል ይላሉ። ከሆኑ ወራት በኋላ የአስመራውን አየር ወለድ ጦር አዲስ አበባ ይዘው የመጡት ጀነራል ቁምላቸው ባንዳች ተአምር አምልጠው አሜሪካ ገቡ ተባለ። CIA እንዳሾለካቸው ተጠረጠረ። ከዓመት በኋላ ግንቦት 13 1982 መፈንቅለ መንግስቱ ላይ ተሳትፈዋል የተባሉ 12 ጀነራሎች ድንገት ለውሳኔ ተጠሩ። የወታደራዊ ፍርድ ቤት የመሃል ዳኛው ጀነራል አስራት ብሩ በብጣሽ ወረቀት የተጻፈችና በኮሎኔል መንግስቱ እንደተላከች የምትገመት አንዲት ወረቀት እንባ እየተናነቃቸው አነበቧት ተባለ። በ12ቱ ላይ ሞት ተፈረደ። ፍርደኞቹም እንዲህ እያሉ ይጮሁ ነበር። ቤተሰባችንን ሳንሰናበት አትግደሉን። ፈላጭ ቆራጭ አገዛዝ እድሜ የለውም። ልጆቻችንን አደራ። ያንኑ ምሽት ተረሸኑ። ከስኢረ መንግስት ሙከራው ከ2 ዓመት በኋላ ግንቦት 13 ቀን ኮሎኔል መንግስቱ ከአገር ሸሹ። የኮሎኔሉን ሽሽት ተከትሎ ለአንድ ሳምንት ርዕሰ ብሔር የሆኑት ጀነራል ተስፋዬ ገብረኪዳን ሞታቸውን እየተጠባበቁ ለነበሩ ጥቂት የመፈንቅለ መንግስቱ ተከሳሾች ምህረትን አወጁ። አባታችን ፖለቲካ አይወድም። የሃደ ኪሎ አስተዳደግ ይሁን በኋላ ከህይወት ልምድ ያገኘው አናውቅም። ፖለቲካ ወሬ ነው፣ ፖለቲካ መዋሸት ነው ይል ነበር። ምንም እንኳን እንደ ወታደርም ሆነ እንደ ሲቪል የሰራባቸው የኃላፊነት ቦታዎች ፖለቲካዊ ባህሪ የነበራቸው ቢሆኑም ከፖለቲካ ስራው ይበልጥ ትኩረቱ አስተዳደራዊ የህዝቡን የቀን ተቀን ህይወት ሊያሻሽልና ሊቀይሩ የሚችሉ ተግባራት ላይ ነበር። ለህዝቡ ይበጃሉ ብሎ ያወጣቸው እቅዶች ስራ ላይ ውለው ውጤት እንዲያመጡ ከልቡ ይጥራል። በሰው ላይ በደል የሚያደርስና አድሏዊ የሆነ አስተዳደር ያስከፈዋል። በ1953 ለጀነራል መንግስቱ መፈንቅለ መንግስት መሳካት የነበረው ምኞት በ1966 ነገሌ ለነበረው አመጽ በዋነኝነት የሰጡ አመራርና ድጋፍ በ1981 የመፈንቅለ መንግስት ሙከራ ለፍትህና ለትክክለኛ አመራር የነበረውን ጽኑ ፍላጎት የሚያሳዩ ናቸው። ጀምሮ ባልጨረሰው የህይወት ታሪኩ ላይ አላንዳች ጉራና አውቃለሁ ባይነት እዚያ ያለው የሚላት ሶማሌ ጠረፍ የምትገኘውን የዶሎን ከተማ ነው። በሐረርጌ በአዲስ አበባና በአስመራ ንቅናቄዎች ከዕለት ወደ ዕለት መፋፋማቸውን መስማት ጀመርኩ። ያኔ አራተኛ ብርጌድን መቀስቀስ ንጉሱን ለማዋረድ ሶሻሊዝምን ከኢትዮጵያ ምድር ለማስፈን አልነበረም። እውነቱን ለመናገር በመከላከያና በምድር ጦር ውስጥ በስልጣን ላይ ያሉ ጀነራሎችንና አጎብጋቢዎቻቸውን በንጉሱና በሰራዊቱ ዘንድ ለማጋለጥ ነበር። ማለቱ ምንም አይነት የፖለቲካ ምኞት እንዳልነበረው ሆኖም ግን ለፍትህና ለትክክለኛ ነገር ለመቆም
የነበረውን ቁርጠኝነት የሚያመላክት ነው። በ1971 ኤርትራ ትልቅ ውጥረት የነበረ ጊዜ የፖለቲካ ካድሬዎች በአድማ አድሃሪ አዛዦችን እንመነጠራለን ሲሉ የሱ ትኩረት አስመራንና ዙሪያውን መከላከል ነበር። ሐረር የደርግ አባል የነበሩትና በኋላም በእምርታ ድንገት ሜጀር ጀነራል የሆኑት ዘለቀ በየነ በሆነው ባልሆነው የፖለቲካ ንትርክ ውስጥ ሊከቱት ሲሞክሩ ሁኔታውን በትዕግስትና በዘዴ ያሳልፈው ነበር። ትኩረቱም ምን ያህል የሐረርጌን ህዝብ ኑሮ ማሻሻል ላይ እንደነበር ቀደም ባለው ምዕራፍ ተርከናል። እኛ ራሳችን ሐረር እያለን በነበረው አስተዳደር ላይ የነበረባቸውን ብሶት ከጀነራል ደምሴ ጋር ይወያዩ እንደነበር እናስታውሳለን። ከሌሎቹም ጓደኞቹ ጋር እንደዚሁ በየጊዜው የሚደረግ አግባብ ያልሆኑ ነገሮችን በመቃወም ሲወያዩ እንሰማለን። በስራውና በአለቆቹ በየለቱ በሚያየው ነገር ደስተኛ ባይሆንም መንግስትን መገልበጥ የችግሮች ሁሉ መፍትሄ ነው ብሎ እንደሚያስብ የሚያሳዩ ፍንጮች አይተን አናውቅም። አንዳንድ ከሰራዊቱ የተገለሉ የድሮ ጓደኞቹና ዘመዶቹ እናንተ ያላችሁ ይህ እንዲህ ይጫወትብን አይነት አስተያየት ሲሰጡም እንሰማ ነበር። ብዙ ጊዜ በፈገግታ ያልፈዋል። አንዳንዴም መንግስት መገልበጥ ምን ችግር አለው ከዚያ በኋላስ የሚለው ጥያቄ ነው እንጂ ብሎ ይመልሳል። ፍላጎቱ መንግስትን መገልበጥ ቢሆን ኑሮ መጀመሪያ የጦር ኃይሎች ጠቅላይ ኢታማጆር ሹም የነበረ ጊዜ የሰሜንና የምስራቅ እዝ አዛዦች ከነበሩት ከጓደኞቹ ከነ ጀነራል ደምሴ ቡልቶና ጀነራል አስራት ብሩ ጋር መፈንቅለ መንግስት ማድረግ በቀለለው ነበር። ጀነራል መርዕድ የመፈንቅለ መንግስት ውሳኔ ላይ የደረሰው የኮሎኔል መንግስቱ መንግስት የሀገራችንን ህልውናና የህዝቧን ደህንነት ከውድቀት አፋፍ ላይ ሲያደርሱ ዝም ብሎ ማየት የማይችልበት ደረጃ ላይ ሲደርስ ነው። በዓለማችን በተለይም በአፍሪካ ቁጥራቸው በርካታ የሆኑ አምባገነኖች በመፈንቅለ መንግስት ስልጣናቸውን ለቀዋል። በመፈንቅለ መንግስት ስልጣን ላይ የወጡ ከፍተኛ የጦር መኮንኖች በተራቸው በአምባገነንነት ገዝተዋል። የጦር አለቆች ዲሞክራሲያዊ በሆነ መንገድ የተመረጡ ተራማጅ መሪዎችን አውርደው ወታደራዊ አገዛዝ መስርተዋል። በድምሩ ዲሞክራሲና የዲሞክራሲ ተቋማት ባላደገባቸው አገሮች መፈንቅለ መንግስታት አምባገነኖችን ወይንም ተራማጅ መንግስታትን ለመገልበጥ መሳሪያ ሆነዋል። መፈንቅለ መንግስቶች ብዙውን ጊዜ አንዱን አምባገነን በሌላው አምባገነን በመተካት ቢታወቁም ቁጥራቸው ትንሽ የማይባል መፈንቅለ መንግስቶች ለዲሞክራሲያዊ ለውጥ በር ከፋች ሆነዋል። በዚህ ረገድ እንደ አውሮፓውያኑ አቆጣጠር በ1960 በቱርክ የተደረገው መፈንቅለ መንግስት አምባገነን እየሆነ የመጣው መንግስት ገልብጦ አገሪቱን ወደ ዲሞክራሲያዊ ጎዳና ወስዷታል። እንደ አውሮፓውያኑ አቆጣጠር በ1974 በፖርቹጋል የተደረገው መፈንቅለ መንግስት ኤስታዶ ኖቫ በመባል የሚታወቀውንና አገራቱን ከ40 ዓመታት በላይ የገዛውን ጨቋኙን መንግስት አስወግዶ ለዲሞክራሲያዊ ስርዓት መንገድ ከፍቷል። ፖርቹጋል አፍሪካ ውስጥ የነበራትንም ቅኝ ግዛቶች ጠላ እንድትወጣ አስተዋጽኦ አድርጓል። በ1981 ዓመተ ምህረት የተሞከረው መፈንቅለ መንግስት ኢትዮጵያን ወደ ዲሞክራሲና ብልጽግና ይምራት ወይስ ወደ ባሰ ትርምስ ይከተታት በእርግጠኝነት መናገር አይቻልም። ጀነራል መርዕድና ጓዶቹ ለአገራቸው የነበራቸውን ፍቅር ቀናነታቸውንና የአመራር ችሎታቸውን የሚያውቁ ከኮሎኔል መንግስቱ አምባገነናዊ አገዛዝ የተሻለና ለኢትዮጵያ ዲሞክራሲያዊ አስተዳደር ፈርቀዳጅ ሊሆን የሚችል መሰረት ሊጥሉ ይችሉ እንደነበረ በእርግጠኝነት ይናገራሉ። በዚህ ሐሳብ ከማይስማሙት አንዱ በደርግ ዘመን የአገሪቱ ምክትል ፕሬዝዳንት የነበሩት ኮሎኔል ፍስሐ ደስታ ናቸው። በሳቸው አባባል ጀነራሎቹ ከብዙ ውጣ ውረድና ፈታኝ ሂደቶች ከፍተኛ ልምድ ያገኙትን ኮሎኔል መንግስቱን ፈጽሞ የሚተኩ አልነበሩም ይላሉ። ኮሎኔል ፍስሐ ኢትዮጵያን አተራምሰው በመጨረሻም ወዳጆቻቸውን ሁሉ ራሳቸውን ኮሎኔል ፍስሐንም ጨምሮ ሜዳ ላይ በትነው የፈረጠጡትን ኮሎኔል መንግስቱን
ሊተኩም ማይችሉ ብሎ ማሞገስ መንግስቱና ጓዶቻቸው በኢትዮጵያ ህዝብ ላይ የሰሩትን በደል ሸምጥጦ መካድ ብቻ ሳይሆን በፈሰሰው ደም መቀለድ ይሆናል ብለን እንድናምን እንገደዳለን። አንዳንድ ታዛቢዎች ምንም እንኳን የመፈንቅለ መንግስቱ መሪዎች ከኮሎኔል መንግስቱ መንግስት እጅግ የተሻለ ስርዓት ማምጣት ቢችሉም በአገሪቱ የነበረው ወታደራዊ ሁኔታ ውስብስብነት ከሚችሉት በላይ ይሆንባቸው ነበር ብለው ይገምታሉ። የኮሎኔል መንግስቱን አስተዳደር አጥብቀው የሚጠሉ ሌሎች ሰዎች ደግሞ የወታደርን መንግስት በወታደር መተካት መፍትሄ አያመጣም ብለው ይተቻሉ። እነዚህ አስተሳሰቦች በእርግጥም ሊጠኑና ሊመረመሩ የሚገባቸው ናቸው። ለማንኛውም መፈንቅለ መንግስቱ ተሳክቶ የእንቅስቃሴው መሪዎች ምን እንደሚያስቡ ባልታወቀበትና የመጀመሪያዎቹ እርምጃዎች ባልታዩበት ሁኔታ ኢትዮጵያ ወዴት አቅጣጫ ልታመራ ትችል እንደነበር መፍረድ በጣም አስቸጋሪ ነው። አገሪቱ የነበረችበትን ሁኔታ በተለይም የደርግ መንግስት ሽባ በነበረበት ደርግንም የሚተካ ጠንካራ አገር አቀፍ ተቋሚ ባልነበረበትና ኢትዮጵያ ወዴት እንደምታመራ ባለየበት ውዥንብር የደርግ መውደቅና በሌላ ኃይል መተካት እጅግ አስፈላጊ ነበር። አንዳንድ ጸሐፊዎች ቢያንስ አፋቤትና ናቅፋ ከተደረሰና የሻዕቢያ አከርካሪ ከተመታ በኋላ ያ መፈንቅለ መንግስት ቢካሄድ ኑሮ ሻዕቢያ እንደገና ለማንሰራራት ረጅም ጊዜ በወሰደበት ነበር ይላሉ። መፈንቅለ መንግስቱ መዘግየት እንደነበረበት ሲናገሩ በእንደዚህ አይነት ካለ ብዙ ማሰብ በተወረወረ ሐሳብ ላይ ተመርኩዞ ሌሎች ብዙ ጥያቄዎችን ማንሳት ይቻላል። መፈንቅለ መንግስቱ መጀመሪያ መቀሌን አስለቅቆ ቢደረግስ ኑሮ አፋቤቴን ብቻ አስለቅቆ ናቅፋንስ መተው እያሉ አያሌ ሊሆኑ የሚችሉ ሁኔታዎችን ሴናሪዮስ ማንሳት ይቻላል። መፈንቅለ መንግስቱን ካደረጉ በኋላ አፋቤቴንና ናቅፋ መድረስም ሌላው አማራጭ ሊሆን ይችል ነበር። መፈንቅለ መንግስቱ ለምን ከሸፈ? ስለ መፈንቅለ መንግስቱ መክሸፍ ከሚሰጡ ምክንያቶች እጅግ የሚያስገርመው በወታደሩ ውስጥ በቂ ቅስቀሳ ስላልተደረገ ነው የሚለው ነው። የደርጉ ከፍተኛ ባለስልጣን የነበሩት ኮሎኔል ፍስሐ ደስታ ይህንን ሐሳብ በማጠናከር መፈንቅለ መንግስቱ በደንብ የተጠና የፖለቲካ ፕሮግራም አልነበረውም ይሉናል። ይህንን እንደ ምክንያት የሚያቀርቡ ሰዎች የፖለቲካ ካድሬዎች አብዮታዊ ለውጥ ለማምጣት የፖለቲካ ፕሮግራምና ከዚያም በመቀጠል ህዝቡን መቀስቀስ ያስፈልጋል እያሉ ያስተማሯቸው የንቃተ ህሊና ትምህርት ከልቦናቸው እንዳልጠፋ ያሳያል። ኮሎኔል ፍስሐንም እርሶ መሪ የነበሩበት ደርግ የንጉሱን መንግስት ሲገለብጥ በደንብ የተጠና የፖለቲካ ፕሮግራም ነበረው እንዴ ብለን ለመጠየቅ እንገደዳለን። መፈንቅለ መንግስት ጥቂት ቁልፍ የሆኑና የሚታመኑ የጦር አዛዦችን ይዞ የሚደረግ ቅጽበታዊ እንቅስቃሴ ነው። ኩዴታ የሚለው የፈረንሳይኛ ቃል ራሱ ቃል በቃል ሲተረጎም መንግስትን ኳ ማድረግ ማለት ነው። ለመፈንቅለ መንግስቱ መሳካት ወሳኙ የፖለቲካ ፕሮግራምና ቅስቀሳ አይደለም። ወሳኙ ያልተጠበቀና ቅጽበታዊ እርምጃ ፈጥኖ በመውሰድ ተቃራኒ ወገንን በማስወገድ ወይንም እንዳይንቀሳቀስ ሽባ ኒውትራላይዝ በማድረግ ስልጣንን በአፋጣኝ መያዝ ነው። ለግንቦት 8ቱ መፈንቅለ መንግስት መውደቅ አንዱ ትልቅ ምክንያት ይህ ቅጽበታዊ እርምጃ ቀልጠፍ ብሎ ያለመወሰዱ ነበር። እነዚሁ ከላይ ቀደም ሲል ቅስቀሳ መደረግ ነበረበት የሚሉ ሰዎች ራሳቸው የመፈንቅለ መንግስቱ መውደቅ አንዱ ምክንያት ሚስጥሩ ያለመጠበቅ ነው ይሉናል። እንዳሉት ቅስቀሳ ቢደረግ ኑሮ ሚስጥር ምን ያህል ሊጠበቅ ይችል ነበር? የደርግ መንግስት ውስጥ ስልጣን የነበራቸው አንዳንድ ጸሐፊዎች የመፈንቅለ መንግስቱን ሴራ ምስጢር ቀደም ብለው እንደሚያውቁ ይናገራሉ። የደርግ አውራ ካድሬ የነበሩት ሻምበል ገስጥ እድላቸው ሆኖ በየሄዱበት ቦታ ሁሉ አድመኞቹ ሲያሴሩ ድንገት ያጋጠማቸዋል ነበር። ክፍል 2 መጽሐፍ ላይ እዚህ መጽሐፍ ላይ አንዲት አረብ ሀገር መሄድ የምትፈልግ ሴት ሳታውቀው እንዴት የመፈንቅለ መንግስት ጥንሰሳ ላይ የነበሩ ሰዎች
ስብሰባ ላይ እንደተሳተፈችና ቆይቶም ወሬ አቀባይ እንደሆነች ጽፈዋል። በዚህም ሳያቆሙ በደረሳቸው ጥቆማ መሰረት ብዙ ቀናት ክትትል ካደረጉ በኋላ በመጨረሻም ጀነራል ኃይሉ ገብረ ሚካኤል፣ አለማየሁ ደስታ፣ ፋንታ በላይ፣ ተስፋዬ ትርፌ ማዕከላዊ እዝ ለስብሰባ ሲመጡ አያኋቸው ይሉናል። ይህል በቃ ብሎ ዘመዶቻቸውን ለመጠየቅ ደብረ ብርሃን ደርሰው ሲመጡ ጀነራል ኃይሉ ለአንድ አዛውንት ገበሬ የተጠቀለለ ወረቀት ሲሰጡ ያገኙዋቸዋል። ይህ ሁሉ በርሳቸው አስተሳሰብ የመፈንቅለ መንግስቱ ቅድመ ዝግጅት ነበር። ሻምበል ገስጥ አውቃለሁ ለማለት ይህ ለሲኒማ የሚሆን ትረካ በመጽሐፋቸው ላይ በብዛት ተርከፍክፎ ይታያል። ኮሎኔል ፍስሐ አንድ ቀን በፊት የቅርብ ወዳጃቸው ነግሯቸዋል። ይህንንም አብዮቱና ትዝታዬ በሚለው መጽሐፋቸው ላይ ጽፈውታል። ኮሎኔል መንግስቱ ለገነት አየለ የሰጡት ቃለ መጠይቅ ላይ የመፈንቅለ መንግስቱ ሙከራ ሊደረግ እንደታቀደ አውቅ ነበር። አንድ ቀን የማዕከላዊ ኮሚቴ ስብሰባ እየተካሄደ ገና እንደተጀመረ የሶቪየት አምባሳደር በጣም ለአስቸኳይ ጉዳይ እንደሚፈልጉኝ ተናግሮ ከስብሰባ ላይ ያስጠራኛል። ከስብሰባ ላይ ተነስቼ ምንድነው ብለው አንዳንድ ሴራ አለ አሉኝ። ይሄውም የህዝባዊ ማደራጃ ተቋም ኃላፊ ያደረግነው ጀነራል ስዩም፣ ጀነራል ፋንታ፣ ጀነራል መርዕድ ንጉሴ መፈንቅለ መንግስት ያውጠነጠናሉ ብሎ አምባሳደሩ ነገረኝ ይሉና ከዚያም የህዝብ ደህንነት ሚኒስትሩን አነጋግሬው ምንም እንደማያውቅ ነገረኝ ይላሉ። ኮሎኔል መንግስቱ ለገነት አየለ በሰጡት በዚህ ቃለ ምልልስ ላይ መፈንቅለ መንግስቱ ከከሸፈ በኋላ መከላከያ ውስጥ ከሩሲያ መፈንቅለ መንግስቱን ለመርዳት የመጡ የሩሲያ ከፍተኛ መኮንኖችን አገኘን ይላሉ። በአንድ በኩል የሶቪየት መንግስት በአምባሳደሩ በኩል አስጠነቀቀኝ፣ በሌላ በኩል የሶቪየት መንግስት እኔን ለመጣል ከመፈንቅለ መንግስት ጠንሳሾች ጋር አብሮ አደመብኝ የሚለው አባባል እርስ በእርስ የሚቃረንና ትርጉም የማይሰጥ አባባል ነው። የሚገርመው እዚሁ የገነት አየለ ቃለ ምልልስ ላይ ኮሎኔል መንግስቱ ከአዲሱ የጎርባቾቭ መንግስት ጋር መቃቃር እንደነበር ያነሱና ከመርዕድ ጋር የመፈንቅለ መንግስቱን እቅድ ያወጡ የራሺያ አማካሪዎች ነበሩ። ራሺያዎችስ የሚፈልጉትን ያውቃሉ። እነ መርዕድ ግን እኔን ከስልጣን ለማውረድ የራሺያን ጀነራሎች ማማከር ያስፈልጋቸዋል። እዚያው አብረዋቸው ነበሩ። በሚያሳፍር ሁኔታ 3 እና 4 ቀን ቢሮ ተዘግቶባቸው በድንጋጤ ተበላሽተው አግኝተናቸዋል። ነገር ግን ከዚያ መንግስት ጋር ላለመቋሰልና ጠላት የበዛብን በመሆናችን ሌላ ላለመጨመር ሰዎቹን አጣጥበናቸው ልብስ አልብሰን ጸጉራቸውን አስተካክለን በሹልክታ ወደ ሀገራቸው ሸኝተናቸዋል ይላሉ። የራሺያ ጀነራሎች ከመፈንቅለ መንግስቱ መሪዎች ጋር ተባብረው ነበር የሚሉት ኮሎኔል መንግስቱ እዚሁ ቃለ ምልልስ ላይ ጀነራል መርዕድ ንጉሴም በበኩሉ አይወዳቸውም ነበር። ሩሲያኖቹን ማለታቸው ነው። እነሱ ያላቸው ዕውቀት የተርሞኒውክሌርና በከፍተኛ ደረጃ ያለ ነገር እንጂ የኛ ጠላቶች የሚጠቀሙበት የጉሬላ ጦርነት ጨርሶ አያውቁትም። የሀገራችንን ህዝብ ስለንቦና የማያውቁትም። የማያስፈልግ ትልልቅ መሳሪያና መድፍ ያመጡ እየወሰዳችሁ በየሸለቆውና በየጎሬው ይገትሩና ደብደቡ ይሉናል ይላሉ። አንዴ የሩሲያ አምባሳደር ነገረኝ። ወዲያውም ደግሞ ሩሲያኖች ከነመርዕድ ጋር ሆነው ሊገለብጡኝ ነበር። በዚያው ደግሞ መርዕድ ሩሲያኖቹን አይወዱም ነበር። እንዴት ተደርጎ ይያያዛል? ከዚህ በላይ እንዳነሳ ነው ኮሎኔል መንግስቱ ከተለያየ አካባቢ ከሩሲያው አምባሳደር ሳይቀር ስለመፈንቅለ መንግስቱ ሰምተዋል። የሁሉ እየታወቀ የደርግ መንግስት ምን ነው ዝም አለ? ለምሳ ያሰቡንን ቁርስ አደረግናቸው ይሉ የነበሩትና ጠላቶቻቸውን እንደ ቆቅ ነክተው የሚጠብቁት ኮሎኔል መንግስቱስ እያወቁ ለምን ዝም አሉ? እንዴትስ አስቻላቸው? ከፍተኛ የጦር አዛዦችን መጠርጠርና መከታተል በመፈንቅለ መንግስቱ ሙከራ ሰሞን የተጀመረ ነገር አይደለም። ሊወድቅ የሚንገታገት አምባገነን መንግስት በኩዴታ ልወገድ ይችላል ብሎ ማሰብም አዲስ ነገር አይደለም። ኮሎኔል መንግስቱ
ጥርጣሬ ሲገባቸው ሁለት ያስበው ውሳኔ የሚሰጡ መሪ አልነበሩ። ስልጣን ላይ ያቆያቸው የኃይል ሚዛንን ተረድተው በትክክለኛው ጊዜ ጠላቶቻቸውን የማስወገድ ልዩ ችሎታቸው እንደሆነ ስልጣን ላይ ባሉበት ጊዜ በተደጋጋሚ አሳይተዋል። የደርግ መንግስት እንኳን መፈንቅለ መንግስት እንደሚኖር እርግጠኛ ሆኖ ይቅርና ተቋሚ ነው ብሎ የሚጠረጥረው አስቀድሞ ገድሎ በኋላም ያጣራ መንግስት እንደነበር የኢትዮጵያ ህዝብ ያውቃል። ኮሎኔል መንግስቱ የመፈንቅለ መንግስት መጠንሰሱን አስቀድሞ ቢያውቁ ኑሮ ቢያንስ የጀርመን ጉብኝታቸው ለሌላ ጊዜ ያስተላልፉ ነበር። ወይንም እቅዱን ለማክሸፍ ከመፈንቅለ መንግስቱ መሪዎች መሃል አንድ ወይንም ሁለቱን ከሳቸው ጋር ጀርመን ይዘው መሄድ በቻሉ ነበር። ጀርመን እያሉ የመፈንቅለ መንግስቱ ዜና ሲነገራቸውና ኢትዮጵያም ሲገቡ ፊታቸው ላይ ይነበብ የነበረው ድንጋጤ ስለሚመጣው አደጋ ሰምቶ የተዘጋጀ ሳይሆን ሳያስበው ውርጅብኝ የወረደበት ሰው አይነት ይመስሉ ነበር። መከላከያ ሚኒስቴር ውስጥ መፈንቅለ መንግስቱን ለመምራት የተሰበሰቡት ጄኔራሎች አንድም በህይወት በሌሉበትና መረጃዎች እንደልብ ማግኘት በማይቻልበት ሁኔታ ነገሮች ምን ላይ እንደተበላሹ በእርግጠኝነት መናገር በጣም አስቸጋሪ ይሆናል። ለምሳሌ ኮሎኔል መንግስቱ ይጓዙበት የነበረው አውሮፕላን ይመታ ወይንስ አይመታ የሚል ክርክር እንደነበረና በክርክሩም ላይ ማን ምን አቋም እንደነበረው በርካታ ጸሐፊዎች ካለማስረጃ የመሰላቸውን ጽፈዋል። የኮሎኔል መንግስቱ አውሮፕላን አዲስ አበባን ለቀቀ በተባለበትና ይህ ክርክር ተጀመረ ተብሎ በሚገመትበት ጊዜ መሃል ብዙ ሰዓታት አልፈዋል። ይህ ይመታ አይመታ ክርክር ተጀመረ በተባለበት ሰዓት ኮሎኔል መንግስቱን የያዘ አውሮፕላን በየትኛው አቅጣጫ ቢወጣ የኢትዮጵያን ድንበር ያልፋል? በእኛ አስተያየት መፈንቅለ መንግስቱ የከሸፈው ጀነራል አበራ አበበ የመከላከያ ሚኒስትሩን ጀነራል ኃይለ ጊዮርጊስን ገድለው በአጥር ዘለው የወጡ ጊዜ ነው። ጀነራል ኃይለ ጊዮርጊስ ማሰር ካለበለዚያም ግቢውን ለቀው እንዲሄዱ መፍቀድ ሲችሉ በነበረው አለመግባባትም ይሁን ባነጋገራቸው ተናደው እንደዚህ አይነት እርምጃ መውሰድ አልነበረባቸውም። ገና ከመጀመሪያው የመከላከያ ሚኒስቴር ሰራተኞችን ሰብስበው ሲያነጋግሩ ይታይባቸው የነበረው ያለመረጋጋትና የድንጋጤ መንፈስ የተሰጣቸውን ኃላፊነት በብቃት ለማከናወን እንዳልተዘጋጁ የሚያመላክት ነበር። ጀነራል አበራ ጀነራል ኃይለ ጊዮርጊስን ከገደሉ በኋላ የኦፕሬሽን ኃላፊነታቸውን እርግፍ አድርገው ጥለው መሄድ ከአስመራና ከጦላይ መፈንቅለ መንግስቱን ለማካሄድ የመጡ ወታደሮች ባዶ ሜዳ ላይ እንዲቀሩ አድርጓል። ከተለያዩ ጽሁፎችና የአይን ምስክሮች የተሰሙ መረጃዎች ላይ በመመርኮዝ የጀነራል አበራ ከመከላከያ ሚኒስቴር መስሪያ ቤት ጥሎ መሄድ መፈንቅለ መንግስቱ እንዳይሳካ ካደረጉ ምክንያቶች መሃል ዋነኛው ነው ብሎ መደምደም ይቻላል። የግንቦት 8 መፈንቅለ መንግስት እንዴት እንደተጠነሰሰና ውሳኔ ላይ እንደተደረሰ የተለያዩ ኃላፊነቶች ለማንና እንዴት እንደተሰጡ በትክክል አናውቅም። ለወደፊት በስለላና በምርምር መስሪያ ቤቶች ያሉ ሰነዶች ለህዝብ ይፋ ሲሆኑ እስከዛሬ የማናውቃቸውን አዳዲስ እውነቶችን ማየት እንችል ይሆናል። የመፈንቅለ መንግስቱ ጠንሳሾች አንዳቸውም በህይወት በሌሉበት ሁኔታ ዝርዝር እቅድና በውስጣቸው ሊኖሩ ይችላሉ ተብለው የሚገመቱ ውይይቶችና ልዩነቶች መታወቅ መቻላቸው እጅግ ያጠራጥራል። እኛስ ከምናውቀው ድረስ ቀኑን በትክክል ማስተዋወስ ባንችልም ከመፈንቅለ መንግስቱ አንድ ሳምንት በፊት ካፖርት የለበሱና ባርኔጥ ያደረጉ ሁለት ሰዎች ከጨለመ በኋላ ተራ በተራ ቤታችን ይመጣሉ። ግቢ እንደገቡ ኮትሮ ባልተለመደ ሁኔታ መጀመሪያ የመጡትን ሰውዬ አባታችን ራሱ ኳናው ትልቁ ቤታችን ጓሮ ወዳለ አንድ ሰርቪስ ክፍል ይዟቸው ይሄዳል። ሁለተኛው ከ15 ደቂቃ በኋላ ሲመጡ ልክ እንደፊተኛው እየመራ ወደ ሰርቪስ ቤቱ ይወስዳቸዋል። በኋላ እንደሰማነው በአዘቦቱ ቀን የውጪ መብራት ካልበራ የሚቆጣው አባታችን የውጪ መብራቶች ሁሉ እንዲጨልሙ ትዕዛዝ ሰጥቶ ነበር። አንዳንድ ጊዜ የውጭ ሀገር ሰዎች
ቤት ሲጋበዙ አንድ ወይንም ሁለት ወታደሮች መጥተው ይጠብቃሉ። ካለበለዚያ አንድም ጊዜ ቤታችን በወታደር ተጠብቆ አያውቅም። ያን ዕለት ግን ሁለት ወታደሮች በንቃት መሳሪያቸውን አንግተው ይጠብቃሉ። ሁለቱ እንግዶችና አባታችን በግምት ከ30 እስከ 45 ደቂቃ የሚሆን ጊዜ ሰርቪስ ቤቷ ይቆያሉ። ትልቅ ወንድማችን ከውጭ አምሽቶ ሲመጣ ካፖርት የለበሱ ረዘም ያሉ ሰውዬ ከቤታችን ወጥተው ሲሄዱ ያያል። እዚያው ጎረቤታችን ከሚኖሩ አጎቶቻችን መሃል አንዱ ነው ብሎ ጠጋ ሲል አጎታችን ያለ መሆናቸውን ይረዳል። እኚህን ሰው ያውቃቸዋል። ነገር ግን ለጊዜው ማንነታቸው አልመጣለትም። ቆም ብሎ በአይኑ ተከተላቸው። ጨለማ ውስጥ ገብተው በትንሽ መኪና ነጎዱ። ትንሽ ከተል እንደማለት ብሎ ተመልሶ ወደ ቤት አመራ። አሁን ደግሞ ሌላ ሁለተኛ ሰው አየ። እኚህን ሰውዬ ለመለየት ጊዜም አልወሰደበትም። ወለታ በነበረን ጊዜ በየቀኑ የምናያቸው ጀነራል አበራ አበበ ነበሩ። እሳቸው አውቀው ሊያናግሩት አይፈልጉ ወይንም ይርሱት ዝም ብለው ታለፉ። እሳቸውም ወደ ጨለማው መንገድ ገብተው ተሰወሩ። ጀነራል አበራን ሲያይ ቀደም ብለው የመጡት ጀነራል ፋንታ በላይ መሆናቸው ብልጭ አለለት። ከጥቂት ደቂቃ በኋላ አንድ መኪና መጣ። ሁለቱን ጠባቂ ወታደሮች ይዛ ሄደች። ሁለቱ እንግዶች ከወጡ በኋላ አባታችን የያዛቸውን ወረቀቶች አንድ በአንድ መቆራረጥ ጀመረ። ሲጽፍ ሲያነብ ቆይቶ ወረቀት መቆራረጡ አዲስ ነገር አልነበረም። ሁሌም ወረቀቶች በትንንሾቹ አድርጎ ይቆራረጥና ከውጭው መጸዳጃ ቤት ጣሉት ይለናል። አሁን ግን ቆራርጦ ከጨረሰ በኋላ እሱ ራሱ ወደ ጓሮ መጸዳጃ ቤት ሄዶ ጥሎ መጣ። እንደ ሁሉ ጊዜው አትተኙም እንዴ? የነበሩት ቀናት ከወትሮ የተለዩ አልነበሩም። ስራ ይሄዳል፣ ከስራ ይመጣል። ግንቦት 8ም ከሌላው ቀን የተለየ ምንም አዲስ ነገር አልነበረም። ወትሮ ከቤት በሚወጣበት ሰዓት ደህና ዋሉ ብሎ ወደ ስራ ሄደ። ለነገሩ አባታችን ሐሳብ ቢገባውም ቦምብ ቢፈነዳም ከጀርባ ያለውን ሁካታ የሚሸፍን አንዳች እርጋታ አለው። ሁሉም ከልኩ አያልፍም የዘውትር አባባሉ ነበረች። በርግጥም መጥፎ ዜና ሲሰማ ደንገጥ ካለ በኋላ በተከታታይ መደረግ ያለባቸውን ነገሮች ማሰብ ይጀምራል። በሱ አስተሳሰብ ሁሉ ነገር ማስታወሻ ላይ መስፈር ስላለበት ወዲያው ሐሳቡን ወረቀት ላይ ያሰፍራል። ከድንጋጤ ወደ እቅድ ማውጣት በፍጥነት ይሸጋገራል። ተረጋግቶ አካባቢው ያሉትን ያረጋጋል። ማክሰኞ ግንቦት 8 1981 ወደ ረፋዱ ላይ አውሮፕላኖች የአዲስ አበባ አየር ላይ ማንዣበብ ሲጀምሩ የአባታችን ጓደኛ አቶ ተስፋዬ ዳባ ትንሿን እህታችንን ከትምህርት ቤት ይወስዳትና ወደ ቤታችን ይከንፋል። ቤት የነበሩትን ጨምሮ መካኒሳ ትኖር የነበረች አክስታችን ወይዘሮ አስቴር ንጉሴ ቤት ይወስዳቸዋል። ጀነራል መርዕድ ጧት ኮሎኔል መንግስቱን ለመሸኘት አውሮፕላን ጣቢያ ከሄዱ ሰዎች መሃል አልነበረም። ከቤተሰብና ከወዳጅ ዘመድ ካልሆነ ከመንግስታዊ ግርግር ስብሰባና በዓል ነክ ከሆኑ ነገሮች የግድ ካልሆነበት ይሸሻል። ይህን ባህሪውን አብረውት የሰሩ ሁሉ በሚገባ ያውቁታል። በ1991 ተራሮችን ያንቀጠቀጠ ትውልድ በሚባል ስም ይወጣ በነበረው መጽሔት ላይ በማዕከላዊ ወንጀል ምርመራ የወታደራዊ ጉዳዮች ዋና ኃላፊ የነበሩት ሻምበል ፍቅሬ ባዴ ተራሮቹ በውድቀታቸው ዋዜማ በሚል ርዕስ ባወጡት ጽሑፍ ላይ ስለ አባታችን እንቅስቃሴ ሲተርኩ ጀነራሉ ያለምንም መጨነቅና መረበሽ እስከ ቀኑ 5 ሰዓት ተኩል እንደ ወትሮ ሁሉ መደበኛ ስራቸውን ሲያከናውኑ ቆዩ። ጀነራሉ እስከ ቀኑ 6 ሰዓት ቢሮአቸው ውስጥ ከቆዩ በኋላ በአንድ እጃቸው በትረ መኮንናቸውን በሌላ እጃቸው መለዩዋቸውን ይዘው ከወትሮ ባልተለየ እርጋታ ወደ መኪናቸው ሲያመሩ ከአካባቢው የማይለዩ ሰራተኞች ለመጨረሻ ጊዜ እንዳዩዋቸው ገልጸዋል። ጀነራሉ ከቢሮአቸው እንደወጡ ያመሩት ለምሳ ወደ ቤታቸው ሳይሆን ለሚጠብቃቸው ግዳጅ በቀጥታ ወደ መከላከያ ሚኒስቴር ነበር ይላሉ። መከላከያ ቢሮ እንደደረሰ የኃይል አዛዦች፣ የምድር ጦር፣ የአየር ኃይልና የባህር ኃይል
እንዲሁም በአካባቢው የነበሩ የጦር አለቆችን ለስብሰባ ይጠራል። ስብሰባው ላይም ጀነራል መርዕድ የመፈንቅለ መንግስት ሐሳቡን ዋና ዓላማ አብራርቶ ከጨረሰ በኋላ የኢንዱስትሪ ሚኒስተር ቀድሞ የአየር ኃይል አዛዥ ጀነራል ፋንታ በላይ ከመፈንቅለ መንግስቱ በኋላ ስለሚቋቋመው መንግስት ማብራሪያ ይሰጣሉ። ሰዓቱን በትክክል መናገር ባይቻልም ኮሎኔል መንግስቱ ከአገር እንደወጡ ከ5 ሄሊኮፕተሮች ከጦላይ ማሰልጠኛ ጣቢያ ስፓርታ በመባል የሚታወቁ ወታደሮች አዲስ አበባ ገብተዋል። እነዚህ ሰልጣኝ ጥሩ የአካል ብቃት ያላቸውና የተለያዩ ስልቶችን በመጠቀም ከጠላት ጀርባ ገብተው ማጥቃት እንዲችሉ በሰሜን ኮሪያ ወታደሮች የሚሰለጥኑ ነበሩ። አንድ የስፓርታ ወታደር 10 የጠላት ተዋጊዎችን እንዲመክት የሚሰለጥን ኃይል ነው። በሌላ በኩል የሁለተኛው አብዮታዊ ሰራዊት ምክትል አዛዥ በጀነራል ቁምላቸው ደጀኔ የሚመራ የአየር ወለድ ጦር ከአስመራ መጥቷል። ከአየር ኃይል ጋር በአንድነት መከላከያ ሚኒስቴር ቢሮ ውስጥ የተሰበሰቡትን የመፈንቅለ መንግስቱን መሪዎች ለመጠበቅና የቤተ መንግስቱን ልዩ ብርጌድ ለመቆጣጠር በቂ ኃይል ነበር። የስፓርታ ኪያዱና የአየር ወለዱ ጦር ቦታውን ከመያዙ በፊት የመከላከያ ሚኒስቴር በቤተ መንግስቱ ልዩ ብርጌድ ይከበባል። በዚህ መሃል የመፈንቅለ መንግስቱን ኦፕሬሽን እንዲመሩ የተመደቡት ጀነራል አበራ አበበ ጀነራል ኃይለ ጊዮርጊስ ሀብተማርያምን ገድለው ከመከላከያ ወጥተው ሄደዋል። የስፓርታ ኪያዱንም ሆነ የአየር ወለዱን ጦር የሚያስተባብረውና የሚመራው ሰው ይጠፋል። ከዚያ በኋላ ያለው ምርጫ ጀነራል መርዕድና ጓደኞቹ እንደምንም ብለው ያለውን ጦር ለማስተባበርና ከሌላ ቦታ ተጨማሪ እርዳታ ለማግኘት መሞከር ነበር። ጀነራል አበራ ጀነራል ኃይለ ጊዮርጊስን ብቻ ሳይሆን የመፈንቅለ መንግስቱን ሙከራ ከገደሉ በኋላ ሁኔታው ከቁጥጥር ውጪ ሆነ። በዚህ ትርምስ መሃል የኮሎኔል መንግስቱ ልዩ ረዳት የነበሩት ሻምበል መንግስቱ ገመቹ የቤተ መንግስቱን ልዩ ብርጌድ ዘመቻና አስተዳደር መኮንን ኮሎኔል ሽፈራው መንግስቱ መከላከያ ሄደው የመፈንቅለ መንግስቱን ሙከራ እንዲያከሽፉ ትዕዛዝ ይሰጣቸዋል። ኮሎኔል ሽፈራው በታንክና በብረት ለበሶች የሚታገዙ ወታደሮችን ይዘው መከላከያን ይከባሉ። በመጽሐፋቸው ላይ እንዳሰፈሩት ከዚያም በፍጥነት ዋናውንና የብስራተ ወንጌል ሬዲዮ ጣቢያን ይይዛሉ። ከዚያም ከአስመራ ጦር እየመጣ መሆኑን ስላወቅን ወደ ቦሌ አየር ማረፊያ አመራን የሚሉት አባ ኮሎኔል ሽፈራው በከባድ መኪናቸው ተጭነው የሚጓዙ ወታደሮች እንዳጋጠሟቸውና ምንም እርምጃ ሳይወስዱ እንደተከተሏቸው ይናገራሉ። ወሎ ሰፈር ሲደርሱ ወታደሮቹ ሁለት ቦታ ተከፍለው ገሚሶቹ ወደ መከላከያ ሲሄዱ የተቀሩት የድሮ አውሮፕላን ማረፊያ ሰፈር ወደ ምድር ጦር ጠቅላይ መምሪያ አመሩ። ወደ መከላከያ ያመሩት ጋንዲ ሆስፒታል አካባቢ ሲደርሱ የቤተ መንግስቱ ወታደሮች ወዴት ነው የምትሄዱት ብለው ያስቆሟቸዋል። ወደ መከላከያ እንደሚሄዱ ሲገልጹላቸው እዚያ ሰው አያስፈልግም ወደ ቤተ መንግስት ሂዱ ብለው እዚያ እንደደረሱ በቁጥጥር ስር ያደርጓቸዋል። በሌላ በኩል ምድር ጦር ጠቅላይ መምሪያ የገባውን ጦር እየመሩ የመጡት ጀነራል ቁምላቸው ደጀኔ ብረት ለበስና ጥቂት ወታደሮች ይዘው መከላከያን ከከበባው ለማውጣት ወደዚያ አመሩ። ጀነራል ቁምላቸው ወደ መከላከያ መጠጋት ቢችሉም ውስጥ ከነበሩት የመፈንቅለ መንግስቱ መሪዎች ጋር መገናኘት ባለመቻላቸውና መከላከያን ከከበቡት የቤተ መንግስት ጦር ጋር ገጥሞ የበላይነት ማግኘት አይቻልም ብለው በመገመታቸው ይመስለናል ወደ ኋላ ፈገፈጉ። ጀነራል ቁምላቸው አሜሪካ ሀገር እንደገቡ ስናነጋግራቸው ጀነራል መርዕድ ጋር ብዙ ጊዜ ስልክ ደውዬ አመራር ማግኘት ስላልተሳካልኝ ምንም ማድረግ አልቻልኩም ሲሉ አጫውተውናል። ከጦላይ የመጣውና ምድር ጦር ጠቅላይ መምሪያ የነበረው ስፓርታ ኪያድ ጦርም ከትንሽ ማንገራገር በኋላ እጁን ሰጠ። ከአስመራ የመጣው የአየር ወለድ ጦርም ሆነ ከጦላይ የመጡት የስፓርታ ኪያድ ተዋጊዎች በአመራር እጥረት ምክንያት የመፈንቅለ መንግስቱ መሪዎችን ለማዳን አልቻሉም። ስለሆነም የአዲስ አበባው እንቅስቃሴ ከሸፈ። የመፈንቅለ መንግስቱ እቅድ በታሰበው መልኩ መሄድ ካልቻለ ሌላ አማራጭ እቅድ ነበር ወይ የሚል ጥያቄ
ብዙ ጊዜ ይነሳል። አማራጭ እቅድ መኖሩን ወይንም ያለ መኖሩን በትክክል አናውቅም። ነገር ግን እንኳን እንደዚህ አይነት ግዙፍ ስራ ቀርቶ ራት እንኳን ሲጋበዝ መብራት ቢጠፋስ ሻማ ተዘጋጅቷል ወይ ብሎ የሚጠይቀው አባታችን ሌላ አማራጭ አላዘጋጀም ብለን ማሰብ ይቸግረናል። እንዲያውም ኮንቲንጀንሲ ወይም ተጠባባቂ የምትባለውን የእንግሊዘኛ ቃል ያወቅናት ለምንም ነገር ኮንቲንጀንሲ ፕላን አላችሁ በሚለው የዘውትር ጥያቄው ነው። በእኛ አስተያየት ተጠባባቂ እቅድ ከነበረ ከጀነራል አበራ መጥፋት ጋር አብሮ ሞቷል እንላለን። የአዲስ አበባው ሙከራ ከከሸፈ በኋላ የመፈንቅለ መንግስቱ ህይወት የተንጠለጠለው በአስመራው እንቅስቃሴ ላይ ነበር። በጀነራል ደምሴ ቡልቶ ይመራ የነበረው እንቅስቃሴ ቢያንስ በሬዲዮ የኮሎኔል መንግስቱ መንግስት መገልበጡን አውጆ የመፈንቅለ መንግስቱን ዓላማዎች በሬዲዮ ለማሰማት በቅቷል። ነገር ግን የአዲስ አበባው እንቅስቃሴ መክሸፍ ተስፋ ቆርጠው በስጋት ላይ የነበሩት የኮሎኔል መንግስቱ ደጋፊዎችና አሸናፊው እስኪለይ ከዚህም ከዚያም ሳይሆኑ ያደፈጡ ኃይሎች እንዲያንሰራሩ የልብ ሰጣቸው። የእንቅስቃሴው መሪዎችና የጦሩን አዛዦች በአሰቃቂ ሁኔታ ገደሏቸው። የአስመራው እንቅስቃሴም በአጭሩ ተቀጨ። የመጨረሻዎቹ ደቂቃዎች የመከላከያ ሚኒስቴር ዋና መስሪያ ቤት ከተከበበ በኋላ ህንጻው ውስጥ የነበሩት የመከላከያ ሰራተኞች አንድ በአንድ እንዲወጡ በድምጽ ማጉሊያ ተለፈፈ። የመከላከያ ሰራተኞች ወጥተው ካለቁ በኋላ መፈንቅለ መንግስቱን ለማከናወን የተሰበሰቡት ጀነራሎች እጅ እንዲሰጡ ተጠየቁ። ሁሉም እጃቸውን ሰጡ ከሶስቱ ጀነራሎች በስተቀር። ቤተመንግስቱ ነው ሴራውን ካከሸፉት መሃል ጀነራል ስዩም መኮንን ለሻለቃ ማሞ ለማ በአጠቃላይ ሲታይ እቅዳቸውና ሙከራቸው ስለከሸፈ ደም መፋሰሱን ለማስወገድ ነገሩን በሰላም እንዲጨርሱ ነበር በግሌ እሱን ወይ ጀነራል ምርዕድን ላግባባው የሞከርኩት። እሱ ግን ለመቀበል አልፈለገም። ታዲያ ሐሳቤን አይቀበለኝ እንጂ መጥፎ ቃል ቀርቶ በኃይለኛ ድምጽ እንኳን አልተናገረኝም። እንዲያውም አገሪቱ ወደ ጥፋት እያመራች ዝም ብለ ማየት አለብህ ወይ በማለት እኔኑ ሊያሳምነኝ ሞከረ። ሆኖም እጅ ከመስጠት ሌላ ምንም እድል እንደሌለው ደጋግሜ ብነግረውም አልሰማኝም። በመጨረሻም እጃቸውን በሰላም ካልሰጡ የማጥቃት ትዕዛዝ ለሰራዊቱ እንደሚተላለፍ በድምጽ ማጉሊያ ሲለፈፍ ደወለልኝና እጁን እንደማይሰጥ ነገር ግን ሬሳው በደማላትና ሁሌ በሚያስብላት የኢትዮጵያ ሰንደቅ ዓላማ ተጠቅልሎ እንደሚገኝ እኔ ግን እንዳስብበት በአገሪቷ ላይ የተንሰራፋው የተበላሸ አስተዳደር አገሪቱን ወደ አዘቅት እየወሰዳት ዝም ብዬ ማየት እንደሌለብኝ ካስገነዘበኝ በኋላ ተሰናብቶኝ ስልኩን ዘጋው። ሻለቃ ማሞ ለማ የወገን ጦር ትዝታዬ በሚለው መጽሐፋቸው ብለው እንዳጫወቷቸው ጽፈዋል። በተመሳሳይ በሻምበል ፍቅሬ ባዴ ጽሑፍ ላይም ጀነራል አማሃ ጀነራል ስዩም ዘንድ ደውለው ብዙዎቹ ጥለውን ሸሹ፣ አሁን እዚህ የቀረነው እኔና ጀነራል ምርዕድ ብቻ ነን። እኔ መቼም አዲስ አበባ በጀት እንዳይደበደብ ብዙ ጥረት አድርጌያለሁ። በል እንግዲህ አታገኘንምና ደህና ሁን፣ ጀነራል ምርዕድ ሊያነጋግሩህ ይፈልጋሉ ብለው ስልኩን ለጀነራል ምርዕድ እንዳቀበሉ ይናገራሉ። ከዚያም አባታችን እኔ መቼም ለኢትዮጵያ አንድነት ለህዝቧ ሰላምና ብልጽግና ስል አንዴ ገብቼበታለሁ። ሬሳዬን በኢትዮጵያ ሰንደቅ ዓላማ ተጠቅልሎ ታገኘዋለህ። ደህና ሁን። አንዲት ኢትዮጵያ ወይንም ሞት፣ አንዲት ኢትዮጵያ ወይንም ሞት፣ አንዲት ኢትዮጵያ ወይንም ሞት ብሎ ስልኩን እንደዘጋው ይናገራሉ። እነሆ የመጨረሻዋ ሰዓት የመጨረሻዋ ደቂቃ እያዘገመች መጣች። አባታችን ለአገሩ ለኢትዮጵያ ይሆናል ያለውን ሞከረ። ለአገራቸው ነጻነትና ብልጽግና ብዙ ተመኝተው ካልተሳካላቸው አያሌ ኢትዮጵያውያን መሃል አንዱ ሆነ። በመጨረሻም ምርጫው እጅን ሰጥቶ
የጠላቶቹ መሳለቂያ መሆን ወይንም ራስን መሰዋት ሆነ። ለመርዕድ ንጉሴ ይህ አስቸጋሪ ምርጫ አልነበረም። የመፈንቅለ መንግስቱ ሙከራ የማንም ሳይሆን የኔ ኃላፊነት ነው ብሎ ኃላፊነቱን ሙሉ ለሙሉ ወሰደ። ሩጫው፣ ፈተናው፣ ትግሉ የመጨረሻው መስመር ላይ እንደደረሰ ተረዳ። ባለቅኔው ጸጋዬ ገብረመድህን እሳት ወይ አበባ በተሰኘው መጽሐፍ ውስጥ በቃኝ በሚለው ግጥሙ እንዳለው በቃኝ፣ ትግሌን ተገላገልኩ፣ ውጣ ውረዴን አከተምኩ፣ እፎይ ደከምኩ፣ አስለመለምኩ፣ ተሸነፍኩ፣ አዎን ተሸነፍኩ፣ የከበደኝ ጣር ቀለለኝ፣ ያታከተኝ ያደከመኝ ያሰለቸኝ እድሜ ተወኝ፣ እፎይ ቀለለኝ ቀለለኝ፣ ባለወር ተራ ተተካ፣ ተቀበለኝ ትግሌን እንካ ብሎ የቆሰለላትን የደማላትን በመድፍ ጩኸት የማድመጥ ችሎታውን በከፊል ያጣላትን የተሰበረ እግሩን ስቃይ ችሎ እላይታች የደከመላትን ያቺን የሚወዳትን የኢትዮጵያ ሰንደቅ ዓላማ ትክ ብሎ ለአፍታ ያያት ተመለከታት። ከዚያም በዚህች ታላቅ አገር ባንዲራ ራሱን ተቀለለ። ኢትዮጵያ አቀፈችው፣ እሱም እቅፏ ውስጥ ገባ። ጠላቶቹ ባቀዱለት ሳይሆን እርሱ ራሱ በመረጠውና በፈለገው መንገድ ራሱን ሰዋ። ግንቦት 8 ቀን 1981 ዓመተ ምህረት በተወለደ በ55 ዓመቱ ለኛ ለልጆቹ መሸከም ያልቻልነውን ፍቅሩን ጫንቃችን ላይ ጥሎ ሳይሰናበተን ተለየን።